በዚህ ሰዓት እስራኤልና ኢራን ወዳጅ ሀገራት ናቸው። አንቺ ትብሽ አንተ ትብሽ እየተባባሉ እንደውም ስራው ቀርቶ መሪዎቹ ሻይ ቡና ለመባባል የሚገባበዙ ሀገራት ናቸው ብንል እያሾፍን ይመስላል። ነገር ግን ይህ ጥሬ ሀቅ ነው። ከ85 ዓመታት በፊት የሁለቱ ሀገራት ፍቅር ከፍ ብሎ እከኪልኝ ልከክልሽ ይባባሉም ነበር። እስራኤል በ1940 እንደ ሀገር ስትመሰረት ከሙስሊሙ ዓለም እውቅና የሰጡ ብቸኛ ሀገራት ኢራንና ግብጽ ነበሩ። ኢራን ምንም እንኳን ለእስራኤል የሰጠችው እውቅና ኢመደበኛ በሆነ መልኩ ቢሆንም በጋራ ቀጠናዊ ፖለቲካዊ የጋራ ጥቅማቸውን ሲሉ ትሪደንት የተባለ የደህንነት ጥምረት በመመስረት መረጃዎችን በጋራ የመለዋወጥና የጋራ አጽፋዊ የደህንነት ዘመቻዎችን ያከናውኑ እንደነበረ ዳሊያ ዳሳኒ ካዬ፣ አሊ ሬዛ ናድር እና ፓሪሳ ሮሻን በጋራ በጻፉት እስራኤልና ኢራን በተባለው መጽሐፍ ላይ በግልጽ አስቀምጠውታል። አሁን ላይ የእነዚህ ሀገራት መሪዎች ያሉበትን ሁኔታ መዘርዘር ለቀባሪ ማርዳት ነው የሚሆንብኝ። ውድ የቻናላችን ቤተሰቦች ተባብሶ በቀጠለው የመካከለኛው ምስራቅ ጦርነት እየተነሱ ያሉ ወሳኝ ጉዳዮችን ወደ እናንተ እያደረስን እንገኛለን። አሁንም በዚህ 176 ህጻናትና 742 ሰላማዊ ሰዎች ህይወት እንዲያልፍ ባደረገው ጦርነት እንዲሁም የኢራንን ጠቅላይ መሪዋን ጨምሮ ከፍተኛ ባለስልጣኖች በተገደሉበት ጦርነት ከኢራን ጎን የትኞቹ ሀገራት ቆሙ፣ ድጋፋቸውንስ አሳዩ የሚለውን እንመለከታለን። አብራችሁን ቆዩ። ሰብስክራይብ ማድረግ እንዳይረሳ እያልን ወደ ጉዳያችን እንግባ። የኢራኑ የበላይ መሪ አያቶላ አሊ ኻሜኒ ቅዳሜ ዕለት አሜሪካና እስራኤል በጋራ በፈጸሙት ጥቃት መገደላቸውን ተከትሎ በመካከለኛው ምስራቅ ግጭት እየተስፋፋና ወደ ከፋ ደረጃ እየተሸጋገረ ነው። የአሜሪካው ፕሬዝዳንት ኢራናውያን መንግስታቸውን ከመንበሩ ለማውረድ ጊዜው አሁን መሆኑን በመግለጽ አበረታተዋል። ኢራን በበኩሏ በቀጠናው ወደሚገኙ ሀገራት ሚሳኤሎችንና ድሮኖችን ተጠቅማ ጥቃት መፈጸሟንም ቀጥላለች። በኢራን ጥቃት ኢላማ ከተደረጉ ሀገራት መካከል እስራኤል፣ ባህሬን፣ ኳታር፣ ዩናይትድ አረብ ኤሚሬትስ፣ ዮርዳኖስ፣ ሳውዲ አረቢያም፣ ቆጵሮስ እና በሆርሙዝ ሰርጥ የሚያልፉ መርከቦች ዋነኛ ተጠቃሽ ናቸው። በዚህ ጦርነትም የጠፋው የሰው ሕይወት እንደ ኢራን የቀይ ጨረቃ ማህበር መግለጫ ከሆነ በመላው ኢራን በተፈጸሙ ጥቃቶች የሞቱ ሰዎች ቁጥር ከ700 በላይ ሆኗል። ከሟቾች መካከል ደግሞ 176ቱ ህጻናት መሆናቸው የተነገረ ሲሆን 742ቱ ደግሞ ሰላማዊ ሰዎች መሆናቸው ተነግሯል። በዚህም መቋጫው ባልታወቀ ጦርነት ሀገራት ለሁለት ተከፍለዋል። አንዳንዶቹ ከኢራን ጎን ሲቆሙ፣ ሌሎች ሀገራት ደግሞ ከአሜሪካና እስራኤል ጎን የቆሙ ሲሆን የተወሰኑ ሀገራት ደግሞ የመካከለኛው ምስራቅ ጦርነትን ከውጪ ሆነው በትኩረት እየተከታተሉት ይገኛሉ። በዚህ ጦርነት እነማን ከኢራን ጎን ናቸው የሚለውን እንመለከታለን። አብራችሁን እንድትቆዩ በድጋሚ ጋበዝን። የሀገራት ግንኙነት በየጊዜው በሚፈጠሩ ሁኔታዎችና በጂኦፖለቲካዊ ለውጦች ምክንያት ይህ ዝርዝር እንደየሁኔታው ሊቀያየር ወይም ሊለዋወጥ እንደሚችል ግን ልብ ልንል ይግድ ይላል። ምክንያቱም ኢራንና እስራኤል እንኳን ከዓመታት በፊት ወዳጅ ሀገራት እንደነበሩ መግቢያችን ላይ መመልከታችንን አትርሱትም። ኢራን በተለይም በመካከለኛው ምስራቅ ውስጥ ካሉ አንዳንድ ሀገራትና ታጣቂ ቡድኖች ጋር ድጋፍ እንዳላት የቀጠናውን ፖለቲካ የሚተነትኑ በእርግጠኝነት ይናገራሉ። እንደውም ከዛም አልፈው በኢራን መንግስት ድጋፍ እሽሩሩ ተብለው ያደጉ ታጣቂ ቡድኖች እንዳሉም በርካቶች ያምናሉ። ምንም እንኳን ኢራን ለዚህ ጉዳይ ተጨባጭ መረጃን ባትሰጥም፣ የሆነ ሆኖ አሁን ላይ ኢራን ተበዳይ ነች፣ ተወራለች፣ ድጋፋችን ለእርሷ እንጂ ለወራሪዎች አይደለም፣ የሚገባቸው ያሉ ሀገራት እና ታጣቂ ቡድኖች ከኢራን ጎን መቆማቸውን በይፋዊ መግለጫ አረጋግጠዋል። እነዚህ ሀገራት እነማን ናቸው የሚለውን እንመልከትም። የመጀመሪያው ሀገር ፓኪስታን ናት። ፓኪስታን ከኢራን ጋር የቅርብ ግንኙነት ያላት ሲሆን በእስራኤል ላይ የሚደረጉ ጥቃቶችን ያወገዘ ሲሆን ፓኪስታናውያን በሀገራቸው የሚገኘውን የአሜሪካ ኤምባሲ ላይ ጥቃት ሲያደርሱ የሚያሳዩ ተንቀሳቃሽ ምስሎች ወጥተው ብዙዎችን አስገርመዋል። ሌላኛዋ የኢራን ወዳጅ መሆኗን ያሳወቀች ሀገር ደግሞ ቱርኪዬ ነች። በኢነርጂ በዲፕሎማሲና በክልላዊ ደህንነት ከኢራን ጋር ትሰራለች። ቱርኪዬ የእስራኤልን ጥቃት የምታወገዝ ሲሆን ለፍልስጤማውያንም ድጋፍ ትሰጣለች። ሌላኛዋ ለኢራን ድጋፏን የሰጠች ሀገር ፍልስጤም ናት። የፍልስጤም ይፋዊ አመራር የኢራንን አቋም እንደሚደግፍ ተናግሯል። በተለይም ሐማስ በጋዛና የፍልስጤም እስላማዊ ጂሃድ
በኢራን የሚደገፉ ዋና ቡድኖች መሆናቸውን ልብ ልንል ይገባል። ሶሪያ የኢራን የቅርብ አጋር ስትሆን የኢራንን እርምጃዎች እንደ ትክክለኛ ራስን የመከላከል እርምጃ ስለምትመለከተው ድጋፏ ለኢራን ነው። ሂዝቦላ የተባለው ታጣቂ ቡድን በኢራን የሚደገፍ ሲሆን በሊባኖስ ውስጥ ከፍተኛ ተጽዕኖም አለው። በየመን ውስጥ በስፋት የሚንቀሳቀሱትና በኢራን የሚደገፉት ሁቲ አማጽያን ከኢራን ፍላጎቶች ጋር የተጣጣመ እንቅስቃሴ ያደርጋሉ። ሌላኛዋ የኢራን አጋር በመሆን ጦርነቱን ከተቃወሙ ሀገራት መካከል ቻይና አንዷ ስትሆን እስራኤል ያደረሰችውን ጥቃት በማውገዝ ለኢራን የቃል ድጋፍ ሰጥታለች። ሩሲያ ሌላኛዋ የኢራን አጋር ስትሆን ሩሲያ ከኢራን ጋር የቆየ ግንኙነት አላት። ሁለቱ ሀገራት በምዕራባውያን ላይ በሚያደርጉት አቋም ተመሳሳይነት አላቸው። የሩሲያ የውጭ ጉዳይ ሚኒስትር አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ስኬታማ እንዳይሆን የሀገራቸው መንግስት የቻለውን ሁሉ እንደሚያደርግ ተናግረው በይፋ ለኢራን ያላቸውን አጋርነትም አሳውቀዋል። የአያቶላ አልሃሜኒ ግድያ የተቃወሙት አፍሪካ ሀገራትን እንመልከት። መንግስት፣ የሃይማኖት ተቋማት፣ የማህበረሰብ መሪዎችና ሌሎች ከኢራን ጋር የሃይማኖታዊና ፖለቲካዊ ግንኙነት ያላቸው ሀዘናቸውን ገልጸዋል። ኢራን ለዓመታት በአፍሪካ ሀገራት በሚገኙ የሃይማኖትና የባህል ተቋማት ላይ ኢንቨስት አድርጋለች። ነፃ የትምህርት እድሎችንም ሰጥታለች። ከኢራን ጋር ጥብቅ ትስስር ካላቸው ሀገራት መካከል ናይጄሪያ፣ ኒጀር፣ ጋናና ጋምቢያ ይጠቀሳሉ። በቀጠናዊ ይፋዊ አቋም ከያዙ ሀገራት በዋናነት የምትጠቀሰው ቡርኪና ፋሶ ናት። በይፋ በሀገሯ የሚገኘውን የአሜሪካ ኤምባሲን በመዝጋት ለኢራን አጋርነቷን ያሳየችው አፍሪካዊ ሀገር ቡርኪና ፋሶ ነች። በኢራን ላይ የደረሰውን ጥቃት ያወገዘው የቡርኪና ፋሶ መንግስት በመዲናዋ ኦጋዱጉ የሚገኘውን የአሜሪካ ኤምባሲ ዘግቷል። የቡርኪና ፋሶ ፕሬዝዳንት ካፒቴን ኢብራሂም ትራኦሬ እንደተናገሩት ከሆነ ለኢራን እስከ 200 የሚደርሱ የወታደር ድጋፍ እንደሚያደርጉ ቃል የገቡ ሲሆን የአሜሪካና የእስራኤል ጸብ አጫሪነትን በይፋም ተቃውመዋል። ኢራን ግዛቷን ለማስከበር የምታደርገውን እንቅስቃሴም ሁልጊዜም ቡርኪና ፋሶ እንደምትደግፍም ነው ቃል የገቡትም። ሴኔጋል ስለ ሐሜኒ ግድያ ይፋዊ አቋማቸውን ካሳወቁ ሀገራት መካከል ስትሆን ጠቅላይ ሚኒስትር ኦስማን ሶንኮ እጅግ አስቀያሚ ክስተት ሲሉ ጦርነቱን በጽሁፍ ተችተውታል። በመካከለኛው ምስራቅ በአሜሪካና በአጋሯ እስራኤል ምክንያት ጦርነት ተነስቷል። ኢራን ላይ ጥቃት ለመፈጸም ወስነዋል። አገራትን ማጥቃትና አፍኖ መቆጣጠር በጣም አሳፋሪ ነው። የተባበሩት መንግስታት ፈቃድ ያልሰጣት ሀገር ሌላን ሀገር ስታጠቃና ግድያ ስትፈጽም እጅግ ያሳስባል ሲሉም ተቃውሟቸውን ገልጸዋል። ሴኔጋል ከምዕራባውያን ሀገራትም ሆነ ከሙስሊሙ ዓለም ጋር ትስስር ነበራት። አሁን ላይ ባለው ሁኔታ ግን ከምዕራባውያን ጎን እንደማትቆም የሚጠቁሙ መግለጫን አውጥታለች። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳም አሜሪካና እስራኤል በኢራን ላይ ያደረሱትን ጥቃት አውግዘዋል። ጥቃቱ ዓለም አቀፍ ሕግን የጣሰ መሆኑንም ገልጸው ገና ለገና ጥቃት ሊደርስብኝ ይችላል ብሎ ጥቃት መፈጸም ዓለም አቀፍ ሕግ አይፈቅድም፣ በግምትና ቅድመ ግምገማ ጥቃት አይፈጸምም ሲሉ ፕሬዝዳንቱ ተናግረዋል። የኬንያው ፕሬዝዳንት ዊሊያም ሩቶ በባህረ ሰላጤ ሀገራት ላይ የደረሰውን ጥቃት ኮንነዋል። በተባበሩት አረብ ኤሚሬቶች፣ ሳውዲ አረቢያ፣ ኢራቅ፣ ኦማን፣ ኩዌት፣ ዮርዳኖስ እንዲሁም ባህሬን ላይ የተፈጸመውን ጥቃት ኬንያ ታውግዛለች በማለትም ተናግረዋል። ጦርነቱ ወደ መካከለኛው ምስራቅ አገራት መስፋፋቱ ዓለም አቀፍ ሰላምና መረጋጋት እንደሚያናጋም አስጠንቅቀዋል። ደቡብ አፍሪካ ኢራን ያለችበት የብሪክስ አባል መሆኗን ልብ ሊባልም ይገባል። የአፍሪካ ሀገራት በይፋ ጥቃቶችን በማውገዝ አቋማቸውን አሁንም እየገለጹ ነው። በተለይም በሳህል አካባቢ ለሚገኙ ሀገራት የኢራን ጠቅላይ መሪ መገደል ሃይማኖታዊ ትርጉም ሰጥተው ክስተቱን ክፉኛ እየኮነኑት ነው። ወደ ሀገራችን መለስ ስንል ደግሞ ምንም እንኳን እንደ ሀገር በጉዳዩ የተሰጠ ይፋዊ መግለጫ ባይኖርም ሼክ ኢብራሂም ቱፋ በኢራን ኤምባሲ በመገኘት የሀዘን መግለጫ ሰጥተዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ኢብራሂም ቱፋ የኢራን እስላማዊ ሪፐብሊክ የበላይ መሪ አያቶላ አሊ ሐሜኒ በሰማዕትነት ማረፋቸውን ተከትሎ በኢራን ኤምባሲ በመገኘት ሀዘናቸውን ገልጸዋል። ፕሬዝዳንቱ በኤምባሲው በተዘጋጀው የሀዘን መግለጫ ስነ ስርዓት ላይ በመገኘት በመዝገቡ ላይ መልእክታቸውን አስፍረዋል። ሼክ ኢብራሂም ቱፋ ለኢራን ህዝብና መንግስት ያላቸውን ጥልቅ አጋርነት የገለጹ ሲሆን ድርጊቱ በእስራኤልና በዩናይትድ ስቴትስ የተፈጸመ አሰቃቂ ጥቃት ሲሉ ጠርተውታል። ፕሬዝዳንቱ ባስተላለፉት መልእክት የአሊ ሐሜኒ ማረፍ ኪሳራው ለኢራናውያን ብቻ ሳይሆን በመላው ዓለም ላሉ ሙስሊሞች ሁሉ ነው በማለት የችግሩን ዓለም አቀፋዊነት ገልጸዋል። ውድ አድማጭ ተመልካቾቻችን ተባብሶ በቀጠለው የመካከለኛው ምስራቅ ጦርነት ከኢራን ጎን የትኞቹ ሀገራት ቆመዋል የሚለውን እንዲህ ተመለከትን። መልካም ጊዜ